አሜሪካን ኢሚግሬሽን ከጃንዋሪ 21 ጀምሮ በ75 ሀገራቶች ላይ እገዳ ተደርጓል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ብታስቀምጡልን ለኛ ይደርሰናል። አሜሪካን ስቴት ዲፓርትመንት በ75 ሀገራቶች ላይ የቪዛ እገዳ አደረገ። ይህ እገዳ የተደረገው በእነማን ሀገራቶች ናቸው? በዚህ እገዳ ውስጥ ኢትዮጵያ አለችበት። እናም ኢትዮጵያኖች ወደ አሜሪካን የሚያደርጉባቸውን በረራዎች እንግዲህ እገዳ ተጥሎባቸዋል ማለት ነው። ይሄ ለምን ሆነ? ምን አይነት መፍትሄዎችስ አሉት? በዝርዝር እናያለን። ከናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። የአሜሪካን ኢሚግሬሽን በ75 ሀገራቶች ላይ የቪዛ እገዳ አድርጓል። እነዚህ ሀገራቶች ምን አድርገው ነው እገዳ የተደረገባቸው? እንደሚታወቀው የዶናልድ ትራምፕ አስተዳደር ከዚህ በፊትም በ2017 የአሜሪካን የቪዛ እገዳ አድርጓል። አሁን ደግሞ በ2026 የአሜሪካን ቪዛ እገዳ አድርጓል ማለት ነው። በዚህ እገዳ ላይ የዶናልድ ትራምፕ የስቴት ዲፓርትመንት ትዕዛዝ 75 በሚሆኑ ሀገራቶች ላይ የቪዛ እገዳ አድርጓል ማለት ነው። በተለያዩ የቪዛ እገዳዎች የተደረገባቸው የቪዛ አይነቶች የቱሪስት ቪዛ፣ የትምህርት፣ የስራ እንዲሁም ደግሞ የተለያዩ የስልጠና ቪዛዎችን ጨምሮ ከፍተኛ የኢንቨስትመንት ባለሙያዎችም ጭምር ወደ አሜሪካን የሚያደርጉባቸው የቪዛ ሲስተሞች ሙሉ በሙሉ እገዳ ተደርጓል። ይሄ በመላው ዓለም ላይ የሚገኙ የአሜሪካን ኤምባሲ፣ ቆንጽላ ጽሕፈት ቤቶችና ኤምባሲዎች ላይ ተፈጻሚ ይሆናል ማለት ነው። የቪዛ እገዳው ምን ያህል ጊዜ እንደሚቆይ እስካሁን ድረስ የተገለጸ ነገር ባይኖርም የቪዛ እገዳ የተደረገባቸው ሀገራት ስደተኞች ግን ወደ አሜሪካን መግባት አይችሉም ማለት ነው። ይሄ ማለት ግን አሜሪካን ሀገር ለመግባት ቪዛ ያላቸው እስከ ጃንዋሪ 21 ድረስ መግባት ይጠበቅባቸዋል ማለት ነው። ስለዚህ ቪዛ እጃችሁ ላይ ያለ ሰዎች ካላችሁ ቪዛችሁን ተጠቅማችሁ ወደ አሜሪካን እስከ ጃንዋሪ 21 ድረስ ከነዚህ 75 ሀገራት ከተከለከሉ 75 ሀገራት ወደ አሜሪካን እስከ ጃንዋሪ 21 ድረስ መግባት ይጠበቅባቸዋል ማለት ነው። ይሄንን የማታደርጉ ከሆነ ግን ማለትም ጃንዋሪ 21 ከገባ በኋላ የቪዛ እገዳው እናንተንም ይመለከታል ማለት ነው። ይሄንን ማድረግ ይጠበቅባቸዋል። የተከለከሉ የቪዛ አይነቶች መካከል አንደኛው B1 B2 ነው። ይህ ሁለተኛው ደግሞ የስቱደንት ቪዛ F1 የሚባለው ነው። ሌላኛው በCR1 እና በCR1 እና በIR1 የቪዛ አፕሊኬሽን ማለትም የፊያንሴ የፍቅረኞች ወይንም የጋብቻ ቪዛ አፕሊኬሽን በዚህ ወደ አሜሪካን ኤምባሲ የምትገቡ ሰዎች ይህም እናንተን ይመለከታል ማለት ነው። ሌላኛው EB1 EB2 EB3 EB4 EB5 ድረስ ያሉ የቪዛ አፕሊኬሽኖች እናንተም ወደ አሜሪካን እስከ ጃንዋሪ 21 ከጃንዋሪ 21 ጀምሮ ቪዛ አይሰጣችሁም ማለት ነው። ሌላኛው የዲቪ ሎተሪ ነው። ዲቪ ሎተሪ ይመለከታል። በዲቪ ሎተሪ ደግሞ የዲቪ ሎተሪ የደረሳችሁ ወይም በዛ ፕሮሰስ ላይ ያላችሁ ሰዎች ይሄም የእናንተን ጉዳይ ይመለከታል። ስለዚህ ከጃንዋሪ 21 ጀምሮ ወደ አሜሪካን መግባት አትችሉም ማለት ነው። ሌላኛው H1B H2B የስራ ቪዛ ይመለከታል። ይሄም ደግሞ በስራ ቪዛ ወደ አሜሪካን የምትገቡ በተለያዩ ኮንፈረንሶች K1 የጋብቻ ቪዛ እንዲሁም M1 J1 የስራ ቪዛዎችን ጨምሮ የስልጠና ቪዛዎችን ጨምሮ ወደ አሜሪካን መግባት አትችሉም ማለት ነው። ከጃንዋሪ 21 ጀምሮ እስከ መቼ ድረስ ይቆያል? እንግዲህ በስቴት ዲፓርትመንቱ አዲስ የሆነ የቪዛ ማጣራት ሲስተሞችን ካረጋገጠን በኋላ የምንለቅ ይሆናል ብለዋል። እስከዛ ድረስ ግን የቪዛ እገዳው በእነዚህ 75 ሀገራቶች ላይ ይቀጥላል ማለት ነው። የዶናልድ ትራምፕ ከቀናት በፊት አንድ መግለጫ አውጥተው ነበረ። ወደ 100,000 የሚጠጉ ሰዎችን እንግዲህ የቪዛ እገዳ አድርገዋል። ከዚህም ደግሞ ባሻገር ከዚህ በፊት ከ15 ቀን በፊት ደግሞ በርካታ በቱሪስት ቪዛ እና በተለያዩ ቪዛ የሚገቡ ሰዎች አሜሪካን ሀገር ላይ ዲፔንዱ ነው እየተቀመጡ ነው። የተለያዩ የአሜሪካንን አንድ ሰው የአሜሪካን ግሪን ካርድን ለመውሰድ እንግዲህ አሜሪካን ሀገር ላይ ቢያንስ 5 ዓመት መቆየት አለበት። በእነዚህ 5 ዓመት ውስጥ ደግሞ የተለያዩ የጥገኝነት የሚወስዷቸው ድጎማዎች አሉ። ያንን ድጎማ ደግሞ የአሜሪካን ግብር ከፋዮች ላይ ወይንም ታክስ ከፋዮች ላይ
ከፍተኛ የሆነ የኢኮኖሚ ጫና ፈጥረዋል በሚል ነው እንግዲህ እነዚህ ሰዎችም ዲፖርት እነዚህ ሀገራት ስደተኞች ዲፖርት እንዲደረጉ የዶናልድ ትራምፕ ትዕዛዝ የሰጠው ማለት ነው። በዚህም ደግሞ የተለያዩ ሀገራት ስደተኞችም ወደ አሜሪካን የገቡ ስደተኞች ማለት ነው ዲፖርት እንዲደረጉ እየጠየቁ ይገኛሉ። ለምሳሌ እንደ ሶማሌ፣ እንደ ቬንዙዌላ፣ ሌሎችም ማይናማር፣ ሌሎችም ሀገራት ስደተኞች የአሜሪካን ቦርደር አቋርጠው በህገወጥ መንገድ አሜሪካን የገቡ የተለያዩ ወንጀሎችን ይሰራሉ ተብሎ የሚታሰቡ የሀገራት ስደተኞችን እንዲመለሱና ዲፖርት እንዲደረጉ እያደረጉ ይገኛሉ። ዶናልድ ትራምፕ በዚህ ምርጫ እንግዲህ በ2025 ወደ አሜሪካን ሲመጡ ወደ አሜሪካን ዋይት ሃውስ ሲገቡ የምርጫ ቅስቀሳ ያደረጉት እነዚህ ስደተኞችን እንመልሳለን የሚል ነው። ስለዚህ በርካታ ወደ 80 ሚሊዮን የሚጠጋ የአሜሪካን ዜጋ የዶናልድ ትራምፕን የመረጠ 80 ሚሊዮን የሚጠጉ የአሜሪካን ዜግነት ያላቸው ለዶናልድ ትራምፕ ድምጽ የሰጡት በተለያዩ ህገወጥ መንገድ ወደ አሜሪካን የገቡ ስደተኞችን እናስወጣለን በሚል የምርጫ ቅስቀሳ እንደሆነ ይታወቃል። ይሄንን ተግባራዊ እያደረጉ ይገኛሉ። ዶናልድ ትራምፕ ከመጡ በኋላ በርካታ የቪዛ ማሻሻያዎችና የተለያዩ ህጎችን አስገብተዋል ወይንም ተፈጻሚ አድርገዋል ማለት ነው። በዚህ ውስጥ ደግሞ ወረቀት የሌላቸው ወይንም ግሪን ካርድ የሌላቸው ሲቲዝን ያልሆኑ በጊዜያዊ የመኖሪያ ፍቃድ ያላቸው ማለትም በቲፒኤስ ቴምፖራሪ ፐርማነንት ሬዚደንስ ቪዛ ያላቸው ሰዎች ወደ መጡበት እንዲመለሱ ሲል መግለጫም ሰጥተዋል። ኢትዮጵያኖች በሰሜኑ የኢትዮጵያ ክፍል በነበረው ጦርነት ከኢትዮጵያ ወደ አሜሪካን የገቡ በጊዜያዊ መጠለያ ውስጥ ያሉ ስደተኞች ወደ መጡበት ሀገር መመለስ ይችላሉ፣ አሁን ሀገራቸው ሰላም ናት በሚል ይህንን መግለጫ አውጥተዋል ማለት ነው። ይህን በተመለከተ የተለያዩ መረጃዎችን ከዚህ በፊት በኢትዮ ትራቭል አጋርቻችሁ ነበረ። አሁንም ይሄ ቪዲዮ እንግዲህ በተከለከሉ 75 ሀገራቶችን መረጃዎችን ወደ እናንተ አድርሰናል። የተለያዩ መረጃዎችን በእኛ በኩል ታገኛላችሁ። የቪዛ የኤምባሲ እንዲሁም የተለያዩ ሀገራት የቢዝነስ መረጃዎችን በእኛ በኩል ታገኛላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። አብሬያችሁ የቆየሁት አሜን ነበርኩ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ